ለሰባት ዓመታት ከሚዲያ የተነጠሉት ጠቅላይ ሚኒስትር አብይ አህመድ ጠቅላይ ሚኒስትሩ ቃለ ምልልስ የሚሰጡት ብቸኛው ሰው ከቀይ ባህር በቀጥታ ተተኩሷል የተባለው ድሮን ኤምሬትስ ብሔራዊ ጠላታችን ነች። ጄኔራል አልቡርሃን የሱዳን አየር መከላከያዎች በፖርት ሱዳን ላይ አዲስ የድሮን ጥቃት ማክሸፉን ይፋ አድርጓል። ዝርዝሩን እንመለስበታለን። የፕሬዝዳንት ታዬ አጽቀሥላሴ የሞስኮ ጉዞ ሚስጥሮችም የዜናችን ትኩረቶች ናቸው። በአማራ ክልል ከበድ ያለ ነዳጅ አቅርቦት እጥረት መከሰቱ ተሰምቷል። ሌሎች ጉዳዮችም ተካተዋል። አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? ሰዓቱ ዜናዎቻችን አዳዲስ ክስተቶች ተካተውበት እነሆ ጀምረዋል። በመግቢያችን ላይ ያዳመጣችኋቸውን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አመራን። ለሰባት ዓመታት ከሚዲያ የተነጠሉ ጠቅላይ ሚኒስትር አብይ አህመድ ጠቅላይ ሚኒስትሩ ቃለ ምልልስ የሚሰጡት ብቸኛው ሰው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከወጡ በኋላ መደበኛ የሚባል ጋዜጣዊ መግለጫ የሰጡት ከአንድ ሰው የአንድ እጅ ጣቶች ያነሰ ቁጥር ነው። ጠቅላይ ሚኒስትሩ ከመንግስትም ሆነ ከግል ሚዲያ ጋር በምንም ጉዳይ ላይ ቃለ መጠይቅ ከሰጡ ረጅም ጊዜ ተቆጥሯል። ጋዜጣዊ መግለጫ መስጠትም ቢሆን ወደ ስልጣን የመጡ ሰሞን እንጂ ከዚያ በኋላ ቀርቷል። ሀገር ውጭ ሚዲያም ቢሆን መደበኛ የቃለ ምልልስ ዝግጅቶች ላይ ተገኝተው ሐሳባቸውን ያካፈሉ በት አንዳችም አጋጣሚ የለም። ሀገሬው ጠቅላይ ሚኒስትሩን መልእክት ሆነ መግለጫ አሊያም እቅድና ሐሳብ የሚሰማውም ሆነ የሚገነዘበው ከማህበራዊ ትስስር ገጻቸው ብቻ ነው። አልፎ አልፎ ደግሞ ፓርላማ ቀርበው ለምክር ቤት አባላት ጥያቄዎችና ሴቶች ምላሽና ማብራሪያ ሲሰጡ፣ በተረፈ ፕሮጀክት ሲያስጀምሩ ወይም ሲጎበኙ አሊያም ሲመርቁ አብረዋቸው በሚጓዙም የቀረጻ ባለሙያ የተከናወነውን ሲያብራሩ በመንግስት መገናኛ ብዙሃን ይታያሉ እንጂ መደበኛ ቃለ መጠይቅ በቅርቡ ተደርጎላቸው አያውቅም። ሰሜን ኢትዮጵያው ጦርነት ከመጀመሩ ጥቂት ወራት በፊት በፋና ቴሌቪዥንና በሰይፉ ሾው ካደረጉት ቃለ ምልልስ ውጪ የሚታወስና በመደበኛነት የሚያከናውኑት ጋዜጣዊ መግለጫም የለም። ብዙዎች እንደሚሉት ከሚዲያውና ጋዜጠኞች በእጅጉ ርቋል ማለት ይቻላል። ነገሩን በተመለከተም እርሳቸው ምኑ ሌላ የቅርባቸው ሰው በይፋ ቀርቦ ማብራሪያ ባይሰጥበትም ይህ የሥራ አሊያም የህይወት መርሃቸው እንደሚሆን ብዙዎች ይገምታሉ። በዚህ ምክንያት ቃለ ምልልስ የማይሰጡ ጋዜጣዊ መግለጫ መርሃ ግብር የሌላቸው በምድራችን ከታዩ ሀገራት መሪዎች መካከል ብቸኛው ያደርጋቸዋል። በዚህ መሃል የሶልቴክ በሚሰኘውና በኢቢኤስ ቲቪ የሚተላለፈው ዝግጅት ላይ ቀርበው ስለ ቴክኖሎጂና አርቲፊሻል ኢንተለጀንስ ቃለ ምልልስ ሰጥተዋል። የቃለ ምልልስ በነገሮት እንደሚተላለፍ ቀጠሮ ተይዞለታል። የቶክ ሾው አዘጋጁ ሰለሞን ካሳ ከዚህ ቀደም ጠቅላይ ሚኒስትሩን ቃለ ምልልስ ያደረገ ሲሆን አብይ በስልጣን ዘመናቸው ኢንተርቪው ለመስጠት ፍቃዳቸውን ከሰጡት ጥቂት ግለሰቦች መካከል አንዱ ሆኗል። ኢሰመኮ በአማራ ክልል ታውጆ የነበረው የአስቸኳይ ጊዜ አዋጅ ቢያበቃም የዘፈቀደ እስር ቀጥሏል ሲል አስታወቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በአማራ ክልል የአስቸኳይ ጊዜ አዋጅ ቢያበቃም የዘፈቀደ እስር መቀጠሉን በጋምቢያ ባንጁል ከተማ እየተካሄደ ባለው የአፍሪካ ሰብአዊና ሰዎች መብቶች ኮሚሽን ጉባኤ ላይ አቅርበዋል። የህዝብን ሰላምና ደህንነት ለማስጠበቅ በሚል በአማራ ክልልና እንደ አስፈላጊነቱ በተቀረው የኢትዮጵያ ክፍል የሚፈጸም የአስቸኳይ ጊዜ አዋጅ የታወጀው ሐምሌ 28 ቀን 2015 ዓ.ም ሲሆን አዋጁ ለተጨማሪ 4 ወራት ጥር 24 ቀን 2016 ዓ.ም የተራዘመው ጊዜ በግንቦት 2016 መጠናቀቁ ይታወሳል። በኢትዮጵያ ባለፉት 6 ወራት የታዩ የሰብአዊ መብት አፈጻጸሞችና ክስተቶችን ለጉባኤው ያቀረቡት የኢሰመኮ የሲቪል ፖለቲካና ማህበራዊ ኢኮኖሚያዊ መብቶች ኮሚሽነር አብዲ ጅብሪል ናቸው። ኮሚሽነር አብዲ ባቀረቡት ሪፖርት በሽግግር ፍትህ ፖሊሲ አዎንታዊ ሂደቶች ያሏቸውና ሽግግር ሂደቱን ወደ ስራ ለማስገባት የልዩ ችሎት ቢሮ፣ የእውነት አፈላላጊ ኮሚሽንና ሌሎች ለልዩ ፍርድ ቤት የሚጠቅሙ 4 ህጎች መዘጋጀታቸውን ተናግረዋል። የማቆያ ቦታዎች የተጨናነቁና ንጹህ መሰረተ ልማት የሌላቸውና በስርዓቱ ያልተያዙ መሆናቸውን የገለጹት ኮሚሽነሩ በህገወጥ ተግባር የተሳተፉ ህጻናት ጉዳያቸው የሚታይበት ተቋማት አለመኖራቸውን፣ ጾታዊ ጥቃት የደረሰባቸው ተጎጂዎች ማቆያ ማዕከላት አለመኖርና ያሉትም አገልግሎት የማይሰጡ መሆናቸውን አስረድተዋል። ስደተኞች ጥገኝነትን ለማግኘት የሚረዳቸው በቂ ህግ አለመኖሩን የገለጹት ኮሚሽነሩ በመንግስት በኩል ግጭትን ለማስወገድ ሁነኛ እርምጃ ለመወሰድና የጨመረ የመጣ ተፈጥሯዊ አደጋ ለሀገር ውስጥ ፍልሰት ምክንያት መሆናቸውን ተናግረዋል። ከ7 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸውን የተናገሩት አብዲ ለጉባኤው ባቀረቡት ምክረ ሐሳብ የኢትዮጵያ መንግስት ግጭትን እንዲያቆምና አስገድዶ መሰወርን በወንጀል ጠያቂ እንዲያደርግ ጥሪ አቅርበዋል። የሚዲያ ህጉን ጨምሮ ሌሎች ሀገራዊ ህጎች ዓለም አቀፍ ስምምነቶች ጋር የተጣጣሙ እንደሆኑና ለሚዲያም የሰብአዊ መብት ተቋማት ለሲቪክ ማህበራትና ለሰብአዊ መብቶች ተሟጋቾች ምቹ ምህዳር እንዲፈጠር ጠይቀዋል። መንግስት የማቆያ ስፍራዎችን ምቹ እንዲያደርግ፣ ጾታዊና ሰብአዊ ጉዳት ሰለባ የሆኑ ሰዎች ማቆያ ማዕከላት ተደራሽና በሙሉ አቅማቸው እንዲንቀሳቀሱ፣ በግጭት በተጎዱ አካባቢዎች ያሉ የትምህርትና የጤና ማዕከላትን ለመገንባት የተጠናከረ ስራ እንዲከናወን፣ እንዲሁም የከተማ መሰረተ ልማት ፕሮጀክቶች ከሰብአዊ መብቶች ጥበቃ ጋር የተጣጣሙ እንዲሆኑ ጥሪ አቅርበዋል። ከዚሁ ጋር በተያያዘ በአማራ ክልል የጸጥታ ችግር የነዳጅ አቅርቦት እጥረት አስከትሏል። በአማራ ክልል ባለው የጸጥታ ችግር ምክንያት የነዳጅ
አቅርቦት ላይ ጥረት መከሰቱን የክልሉ ንግድ ቢሮ አስታውቋል። የአማራ ክልል ንግድና ገበያ ልማት ቢሮ ዳይሬክተር ታፈረ ይመር እንደገለጹት በክልሉ በነበረው ግጭት ምክንያት ጸጥታ ችግር መፈጠሩን የነዳጅ ማጓጓዣ ቦቴዎች ያለ መንግስት ጥበቃ በነጻነት መንቀሳቀስ አልቻሉም። ያለው የጸጥታ ችግር ሹፌሮች እንዲገደሉና እንዲታገቱ አድርጓል። ታፈረ አክለውም ቢሮው ከፌዴራልና ከሌሎች አካላት ጋር በመነጋገር ችግሩን ለመፍታት እየሰራ መሆኑን ገልጸዋል። ሆኖም ችግሩ ሙሉ በሙሉ እንዳልተቀረፈና አንዳንድ ነጋዴዎች ምርቱን በህገወጥ መንገድ በመሸጥ ላይ እንደሚገኙም ተናግረዋል። ዜናችን እንደቀጠለ ነው። ፕሬዝዳንት ታዬ አጽቀሥላሴ ሞስኮ ገብቷል። የፌዴራል ፕሬዝዳንት ታዬ አጽቀሥላሴ በነገው ዕለት በሚከበረው 80ኛው የሩሲያ የድል በዓል ላይ ለመታደም ዛሬ ማለዳ ሞስኮ ገብቷል። የሁለተኛው ዓለም ጦርነት ማብቃቱን ተከትሎ በተለይም ደግሞ የቀድሞ ሶቪየት ህብረት በናዚ ጀርመን ላይ የተቀዳጀውን ድል በማሰብ ነገ በሩሲያ መዲና ሞስኮ ለ80ኛ ጊዜ ለሚከበረው በዓል በርካታ ቁጥር ያላቸው የዓለም መሪዎች ይታደማሉ ተብሎ ይጠበቃል። ኢዜአ ከስፍራው እንደዘገበው የበርካታ የአፍሪካ ሀገራት መሪዎች ቻይናና የብራዚል ፕሬዝዳንቶችን ጨምሮ በዚሁ የድል በዓል ላይ ይሳተፋሉ። ከ80ኛው የሩሲያ የድል በዓል ተሳትፎ ጎን ለጎን ፕሬዝዳንት ታዬ አጽቀሥላሴ ከተለያዩ አካላት ጋር የሁለትዮሽ እንዲሁም ባለብዙ ወገን ዲፕሎማሲያዊ ውይይቶችን ያደርጋሉ ተብሎ ይጠበቃል። ዘገባው በአሁኑ ወቅት በኢትዮጵያና በሩሲያ መካከል ያለው ዲፕሎማሲያዊ ግንኙነት በተለያዩ ዘርፎች እየጎለበተ መምጣቱን መረጃዎች ያመለክታሉ ብለዋል። ሁለቱ ሀገራት በጤና ትብብር፣ በኢኮኖሚያዊ ዲፕሎማሲ፣ በንግድ፣ በኢንቨስትመንትና በቴክኖሎጂ ዘርፎች ያላቸውን ግንኙነት ከጊዜ ወደ ጊዜ እያሳደጉ ሲሆን ይህም በቅርብ ጊዜ በተደረጉ ስምምነቶችና ውይይቶች በርካታ የመግባቢያ ሰነዶች ስምምነት ላይ መደረሱ የሚታወስ ነው ብለዋል። ለአብነትም በተያያዘው ዓመት ዳር 2017 ዓ.ም መጀመሪያ ላይ ሩሲያና ኢትዮጵያ ለትብብር ጊዜ አይጠብቁም በሚል መሪ ሐሳብ በአዲስ አበባ የተካሄደው የሁለቱ ሀገራት የቢዝነስ ፎረም የሀገራቱ ባለስልጣናት፣ የንግድ ማህበረሰብና ኢንቨስተሮችን ያሳተፈ እንደነበረ አይዘነጋም። ፕሬዝዳንት ታዬ ሞስኮ ሲደርሱ በሩሲያ ፌዴሬሽን የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን አናቶሎ ባሽኪን አቀባበል አድርገውላቸዋል ብሏል ኢዜአ። በአዲስ አበባ ወንዞች ዳርቻ የሚመረቱ አትክልቶች የተመረዙ ናቸው ተብሏል። በአዲስ አበባ ለምግብነት የሚውሉ የተለያዩ አትክልቶች ከወንዝ ዳርቻና ከፋብሪካ በሚወጡ መርዛማ ኬሚካሎች የተመረዙ መሆናቸውን የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን አስታውቋል። ባለስልጣኑን ያስታወቀው ማክሰኞ ሚያዝያ 28 ቀን 2017 ዓ.ም የ9 ወራት የቅንጅት ስራዎችን እቅድ አፈጻጸም ከባለድርሻ አካላት ጋር በገመገመበት ወቅት ነው። ከ16 ተቋማት ጋር ላለፉት 9 ወራት የተሰሩ ስራዎችን የታዩ ክፍተቶችን የሚያሳይ ሪፖርት የቀረበ ሲሆን በቀረበው ሪፖርት ላይ የተለያዩ አስተያየቶች ሰጥቷል። የአየር ብክለት በከተማዋ ከፍተኛ ስጋት መደቀኑ የተናገሩት የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን ምክትል ስራ አስኪያጅ አሰግደ ወልደ ጊዮርጊስ ናቸው። ኃላፊው እንደተናገሩት በአዲስ አበባ በወንዞች ዳርቻ የሚበቅሉ አትክልቶች በሙሉ እየተመረዙ ናቸው ሲሉ ተናግረዋል። በመጨረሻም የውጭ ጉዳይ እንመልከት። የሱዳን አየር መከላከያዎች በፖርት ሱዳን ላይ አዲስ የድሮን ጥቃት ማክሸፋቸው ተሰምቷል። የሱዳን መከላከያ ሰራዊት ዛሬ ረፋድ ላይ ፖርት ሱዳንን ኢላማ ለማድረግ የሞከሩ በርካታ የጠላት ያላቸው ሰው አልባ የጦር አውሮፕላኖችን በተሳካ ሁኔታ መያዙን አስታውቋል። ጥቃቱ የከሸፈው ሰው አልባ አውሮፕላኖች ወደ ታሰቡበት ኢላማ ከመድረሳቸው በፊት ነው ብሏል ጦሩ። የጥቃት በምስራቅ ሱዳን ወደብ አውሮፕላን ማረፊያ፣ የኃይል ማከፋፈያዎች፣ የነዳጅ ዴፖዎችና ሆቴሎችን ጨምሮ በሲቪልና በስትራቴጂካዊ ተቋማት ላይ ያነጣጠረ ቅርብ ጊዜ ሰው አልባ ጥቃቶች አካል ነው ሲልም አስታውቋል። የጥቃት ሙከራዎቹ ከአካባቢው ሀገራት ከፍተኛ ውግዘት አስከትሏል። ሳውዲ አረቢያ፣ ካታር፣ ኩዌት፣ ግብጽ፣ ጅቡቲ፣ አፍሪካ ህብረትና አሜሪካ በፖርት ሱዳንና በካሳላ ላይ የተፈጸመውን ጥቃት በሰላማዊ ሰዎች ህይወት ላይ አደጋ እንደሚያደርስ በአካባቢው አለመረጋጋት የሚፈጥርና ዓለም አቀፍ ደንቦችን የሚጥስ መሆኑን በማስጠንቀቅ ጠንካራ አቋማቸውን አንጸባርቀዋል። በሱዳን ዘገባ የተጠቀሰው በኦፊሴላዊ ምንጭ እንደገለጸው ከዚህ ቀደም በፖርት ሱዳን ላይ የተፈጸመው የሰው አልባ አውሮፕላኖች ጥቃት ከቀይ ባህር አቅጣጫ የተኮሱ ናቸው ተብሎ የሚታመን ሲሆን ምናልባትም ከተባበሩት አረብ ኤሚሬትስ የጦር ሰፈር የተተኮሰ ሊሆን ይችላል ነው የተባለው። ይህ ደግሞ ከሱዳን ጋር ያለው ውጥረት እንዲከርና እንዲባባስ ምክንያት ሆኗል። ለዚህ መጠነ ሰፊ ጥቃት ምላሽ የሰጠው የሱዳን ጦር የተባበሩት አረብ ኤሚሬትስ የላቁና ስትራቴጂካዊ ጦር መሳሪያዎችን ለሱዳን ፈጥኖ ደራሽ ድጋፍ ሰጪ ኃይል እያቀበለች ነው ሲል የከሰሰ ሲሆን እነዚህ ጦር መሳሪያዎች ደግሞ ኢላማ የሚያደርጉት የመሰረተ ልማት ተቋማትን፣ የኃይል ማሰራጫ ጣቢያዎችን ነው። በዚህም የተነሳ የሱዳን መንግስት የተባበሩት አረብ ኤሚሬትስን ጠላት በሚል በይፋ ፈርጇታል። ኤሚሬትስ ግን በሱዳን ወታደራዊ ካውንስል በኩል የሚነሳውና ዲፕሎማሲያዊ ግንኙነቱን የማቋረጥ ውሳኔ አልቀበለውም፣ እውቅና አልሰጠውም ስትል መልሳለች። የሰዓቱ ዜናችን አበቃ። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።